አይ የኛ ጥቅም የናንተ ሞት መድቀቅ ነው ካላችሁ ግን ቀጥተኛ ጠላትነት ውስጥ እየገባችሁ ስለሆነ ውርድ ከራሳችን ምሬ ወዳጆ ለጊዜው ወደ መቀሌ ተሸሽጓል አጉርሼ ሳበቃ እጄን ነከሰችኝ ነው ያለው ይሄስ ከሆነ አልገባቸውም እንጂ ከራሳቸው አልፎ ሌሎች ሁሉ የነሱን ኮዝ ደግፈው እንዲዋጉላቸው ካደረጉ እንደኒፋኖች ምንድናቸው እንደሚባለው መተታሞች ናቸው ሊባሉ ሁሉ የሚያሰይ ዛሬ ከመካነ ሰላም እስከ አስመራ ከአማራ ክልል እስከ ኤርትራ ድረስ መለስ ቀለስ ይያልን ሰሞነኛ ትኩስ ጉዳዮችን እንፈታተሻለን። መካነ ሰላም ወሎ ምድር ላይ እነምሬ ወዳጆ ሰሞኑን መከላከያ ከፍተኛ ድል ተቀዳጀንበት ባሉበት ቀጠና እስላም ክርስቲያኑ ተከባብሮ በሚኖርባት ምድር ጆሮን ጭው የሚያደርግ ለሰሚ ባዳ የሆነ መረጃ ተሰምቶ ነበር። ባለፉት ቀናት የታጠቁ ኃይሎች በመስጂድ ውስጥ ገብተው የሃይማኖት ሰዎችን ገደሉ የሚል ይሄን አስመልክቶ አሁን ላይ ብዙ እየተባለ ነው። የኢትዮጵያ እስልምና ጉዳዮች ምክር ቤት አስቸኳይ መግለጫ ወጣ ሲሆን ሁሉም የሃይማኖት ተቋማት ድርጊቱን እንዲያወግዙትም ጠይቋል። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ መስከረም 23 ቀን 2018 ዓ.ም በመስጂድ ኑር በኢሻ ሰላት ወቅት ወደ መስጂድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ በነበሩ የመስጂድ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ የመስጂድ አመራሮች የመስጂድ ካሂዲሞችና አሰቃቂ አረመናዊ በሆነ ሁኔታ መግደላቸውን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ብሏል በመግለጫው። እነሱም ሸሂድ ሆነዋል አላህ ጀነተል ፍርዶስ ይወፍቃቸው ሲልም ገልጿል። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጽምባቸው መሆን የለባቸውምና ድርጊቱን በጽኑ እናወግዛለንም ብሏል። መላው የሃይማኖት ተቋማትም በእምነት ቦታዎች የሚደረጉትን ኮሳዎችና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ ሊያወግዙና ሊያስቆሙ ይገባል ሲልም አሳስቧል። የሃይማኖት ተቋማትና መሪዎች ድርጊቱ አብሮ የመኖርን እሴት የሚሸረሽ በመሆኑ እንዲያወግዙና እንዲቃወሙ የሚመለከታቸው አካላትም ህጋዊ እርምጃ እንዲወስዱ ማሳስቧል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በአማራ ክልል ሙስሊሞች በእምነት ተቋሞቻቸው በመግባት የሃይማኖት አባቶችንና ምዕመናኖቻችንን የመግደል አባዜ ቀጥሏል ብሏል በመግለጫው። በሙስሊሙ ማህበረሰብ ላይ ተደጋጋሚ ትንኮሳዎች፣ ጥቃቶችና ግድያዎች ለማስቆም በከፍተኛ ወደ ሰፊነት ጉዳዩን ለመፍታት ሙስሊሙ ማህበረሰብ ቢጥርም ነገሩ እያደረ ከመባባስና መልኩን እየቀያየረ ከመምጣት አልተወገደም ሲልም ቀጥሏል። በደቡብ ወሎ ዞን መካነ ሰላም ከተማ በታላቁ ኑር መስጂድ ምሽት የኢሻ ሰላት ስግደትን ለማከናወን በመስጂዱ በነበሩ የመስጂዱ ኢማምና የመካነ ሰላም ከተማ እስልምና ጉዳዮች ምክር ቤት ምክትል ሰብሳቢ የሆኑትን ሼህ ጀማል ከማልና ሌሎች የመስጂድና የመጅሊስ አመራሮች በታጠቁ ኃይሎች ያለምንም ርህራሄና እዝነት በአሰቃቂ ሁኔታ ግድያ ተፈጽሞባቸዋልም ብለዋል። ይህም ህዝበ ሙስሊሙ ከሌሎች እምነት ተከታዮች ወገኖቹ ጋር ሆን ተብሎ ለማጋጨትና ሀገሪቱን የጦር አውድማ ለማድረግ ታስቦ የተፈጸመ ድርጊት መሆኑ አያጠራጥርም ሲልም ገልጿል። ይህን ጸያፍ ድርጊት ሁሉም ቤተ እምነቶች፣ የቤተ እምነት አመራሮችና ምዕመናኖች ሊኮንኑት ሊያወግዙት የሚገባና የኢትዮጵያውያንን ብዝሃነት የሚያራክስ ድርጊት መሆኑ ሊታወቅ ይገባል ብለዋል። የሚመለከታቸው አካላት ድርጊቱን የፈጸሙ ግለሰቦች ወይንም ቡድኖች በህግ ቁጥጥር ስር በመዋል ተጠያቂ እንዲያደርጉም አሳስበዋል። የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ዋና ጸሐፊ አቶ ኡስማን ሁሴን በበኩላቸው ማታ ላይ ታጣቂዎች መተው መስጂድ ውስጥ የነበሩትን የመስጂዱን ኢማም የመጅሊስ አመራርና ወጣት 4 ሰዎችን ገድለዋል ብለዋል። መስጂድ ውስጥ ነው የገደሏቸው። ህዝቡ ከጫፍ እስከ ጫፍ ወጥቶ ቀብሯቸዋል ሲሉም ገልጸዋል። በጣም ዘግናኝ የሆነ ግድያ ነው ያሉት አቶ ኡስማን ጣፊ የሚባለው ልጅ ወዲያው አልሞተም ነበር። ወደ ሐኪም ቤት እንዲሄድ አልፈለጉምና ደሙ ፈሶ እዚያው ነው የሞተው ሲሉ ተናግረዋል። ሲገቡባቸው ማይክሮፎን ከፍተው ረድረሱልን እያሉ ሲጮሁ ነበር። እዛው የጮሁ ነው በጥይት የመቷቸውም ብለዋል። አንድ የከተማው ነዋሪ እንደተናገሩት ደግሞ ማታ ላይ 2 ሰዓት ከሶላት በኋላ መስጂድ ውስጥ ገብተው የወረዳው እስልምና ጉዳይ ምክትል ፕሬዝዳንትና ኢማምና ሌሎችን ነው የገደሉት ብለዋል። ስርዓተ ቀብራቸውን ፈጽመናል፣ የቆሰሉ ሆስፒታል የገቡ ሰዎችም አሉ ሲሉም ገልጸዋል። የሟቾቹ የቀብር ስነ ስርዓት ሲደረግ ቁጥሩ በርካታ የሆነ ሙስሊሙ ማህበረሰብ በዚህ መልክ ነበረ አሸኛኘት ያደረገላቸው። ታዲያ ይሄን ድርጊት የፈጸመው ማን ነው የሚለው ጥያቄ አሁን ድረስ መነጋገሪያ መሆኑ አልቀረም። በደፈናው የታጠቁ ኃይሎች የሚል ስም የተሰጣቸው ገዳዮቹ ማንነታቸው በግልጽ ባይታወቅም አንዳንድ የስልክ ቅጂዎች ግን ነገሩን ለመፈጸም ወንዝ ተሻግረው ተራራ አቆራርጠው ወሎ የተገኙ የጎጃም ፋኖ አባላት አሉ እያሉ ነው። በመንግስት ደጋፊነት በብዛት የሚታማው ናትናኤል መኮንን ይፋ ያደረገው የስልክ ቅጂ ነው ይህንን መረጃ ያጋለጠው። እንዴ
እንዴት ነው? አማን ታድሯል? አለን ሰላም ነው። ምን ነበር ማታ ብልሽት አለ? እናንተው መስጊድ ውስጥ መታዋቸው መስጊድ ውስጥ እግዚአብሔር የኛ ናቸው? ጎጃሞች ናቸው። ለምንድን? እኔ እንጃ ቢያንስ የ65 ዓመት የሚሆን ሽማግሌ መስኪ ይዞ ነበር ጠበቃ መቱት። ከዛ ውስጥ ላይ ገብተው እንደጭፍጥፍ ብዙ ሰው 3 ሰው ነው 4 ሰው እንደው እናገኝ ማርያም ታሪክ ተባያሽቶብኝ አረዛ አረዛ አረ እንዴት ሆነ? እና አሁን ታይ መስጊድ አካባቢ ነበር ያለው ተቆውጥ ያለ ለቅሶ ነው ያለው። ምን አይነት ነው አንተ? በጣም ተው እና ሊወልቆይ ይህ እውነት በተደረገባት ምድር ወሎ ላይ ያለውን ፋኖ የሚመራው ምሬ ወዳጆ ከሰሞኑ ከፍተኛ ድል ተቀዳጅተናል እያለ ነበር ቢሆንም አሁን ላይ ግን የመከላከያን ምት መቋቋም አቅቶት ሽሽት ጀምሯል፣ መዳረሻውም መቀሌ ሆኗል የሚሉ መረጃዎችንም እየሰማን ነው። ምሬ ወዳጆ ለጊዜው ወደ መቀሌ ተሸሽጓል። ቆልቆል ብሎ ወረድ ብሎ መቀሌ እንደገባና እዛ እንደተሸሸገ ተሰምቷል። ነገር ግን ሌሎች በርካታ ወጣቶች በጣም ብዙ ተስፋ የሚጣልባቸው ተመልሰው ወደ ሰላም አቅጣጫ መተው ሀገራቸውን ቤተሰባቸውን ማገልገል የሚችሉ ተስፋ ያላቸው ራዕይ ያላቸው ወደፊት ትልቅ ነገር የሚጠበቅባቸው ወጣቶች በሚያሳዝኑ ሁኔታ ህይወታቸው አልፏል። ያየናቸው ምስሎች በጣም በርካቶች ናቸው። እነ ምሬ ወዳጆ አይሞቱም። በነገራችን ላይ የሚያዋጉ ተዋጉ የሚሉ አይሞቱም። እነ ፋሲሌን ያለም አይሞቱም። ለምንድን ነው የወሰን የምገብረው ብለን ልንጠይቀው እንወዳለን። እማያቸው እዚህ ጋር ፊት ለፊት የተደረደሩትን ምስሎች ወደ እናንተ ባጋራችሁ በጣም ታዝናላችሁ። ብቻ ሳይሆን ዩቲዩብም ይከለክለኛል እውነቱን ለመናገር። ሰሞነኛ የወሎ ምድር ወሬዎች እንዲህ አይነት ሆነዋል። ሰዎች በእምነት ቦታዎች ላይ የተገደሉባቸው፣ መከላከያና ፋኖ ላስጨራሽ ውጊያ ያደረጉባት፣ ህወሓትና ሻቢያ ከፋኖ ጋር አብረዋል የተባሉባት፣ በመጨረሻም ዋነኛው አዋጊ ምሬ ወዳጆ ሸሽቶ መቀሌ ከተመ የተባለባት ምድሩን አድርፋለች። የአማራ ክልሏ ምድር ወሎ። አሁን ደግሞ ወሎ ላይ የነበረውን ውጊያ ኦርኬስትሬት ያደረጉት እነርሱ ናቸው የተባሉላቸውን ህወሓትንና ሻቢያን ከፋኖ ጋር የማጣመር ተልዕኮ ይዤ እየተንቀሳቀስኩ ነው ያሉትን ፖለቲከኛ ኑዛዜ እናዳምጣለን። ከሰሞኑ ኤርትራን አስመልክቶ ከኢትዮጵያውያን ዘንድ የሚሰማው ነገር ለየቀል ነው። ገሚሱ አገርነቷን ነጥቀን እውቅናዋን ነፍገን ልክ ልናስገባት ይገባል እያለ ከባድ የመጫወቻ ካርድ እየመዘዘ ነው። አጉርሼ ሳበቃ እጄን ነከሰችኝ ነው ያለ። ስለዚህ ስትራቴጂክ ጥያቄ ከዛ በኋላ ይጠይቃል። ይሄ ባል ጽሁፍ የፖሊሲ ሪኮመንዴሽኑ ማለት ነው። ሶዋት ይልና ከባዱ ግን ልንሻሻው የማንችለው ጥያቄ ነው ቀጥሎ የሚያቀርበው። ከባድ ነው ግን ልንሻሻው አንችልም የሚል ጥያቄ ማለት ምንድነው? ያ ጥያቄ ይላል እውቅና የሰጠችው እናት ሀገር ኢትዮጵያ የሰጠችውን እውቅና ለዘላለም የሚሰራ ነው ወይ? ኤርትራ እንደ ሀገር መቆም ባቃታት ዲስፋንክሽናል ናት፣ ያለ መረጋጋትም ምክንያት ሆናለች። እውቅና መስጠታችን አልጠቀመንም ነው ያለ። በዚህ ምክንያት የሰጠነው እውቅና ቋሚነት ያለው ለዘላለም የሚሰራ ነው ወይ? በጣም ከባድ ጽሁፍ ነው በነገራችን ላይ። እንዲህ ስናቀርበው በቀላል እያያችሁት ከሆነ በቀላል እንዳታዩት። አስደንጋጭ ጽሁፍ ነው። አሚን እኔና ፎርቅ ተነጋግረንበታል። ታውቃለህ፣ አይታችኋል አይደል? እንደውም ፕራይም ሚኒስትሩን ጠቅሶ if the worst comes እውቅና መንፈግም ይመጣል ብሎ ጠቅላይ ሚኒስትሩ ተናግረዋል። በነገራችን እንዲሁ እንደ ቲፕ እንዲሆናችሁ በሳይድ እንድትሰሙ ነገሩን ያካበድከው ከሄድክ እውቅና መንፈግም ይመጣል የሚል የጠቅላይ ሚኒስትሩ ንግግር አለ። አፈወርቅ ጋም አውርተናል። እዚህ እኛ ሚዲያ ላይ አውርተናል። I think ፌቨን ስልጣን ሾው ይቻላል መሰለኝ። አንዳንዴ የምትሰነዝረው ብትር እጥፍ ብትር ሊመጣብህ ይችላል።
ይሄ ስንሰጥሽ አሁን እኮ ምንድን መሰላችሁ የእናትና ልጅም ነገር ከሆነ 18 ዓመት ሞልተሃል አራስን ቻል ምናምን ብላችሁ ሄዳችሁ ግን የአይምሮ ዝግጅቱ ወደዛ ባልገባ ደስ ይለኛል ይቅርብኝ ኦኬ ለተወሱ ኮሪሌት ማለት ሆኖ አገር ስትምለሽ ስትጂ የአገር ምስረታሽ ትግል አለ ምናምን አለ በደም አለ ልክ ነው እሱን እንቀበላለን ጦርነቱን ያስቆማል እውነት ነው ጦርነቱን ያስቆማል ቀጥሎ ደግሞ የጋራ መተባበር ምናምንም እንፈልጋለን እሱም አለ እኔንም አታውቂኝም ነው እኔም መታወቅ የኔም ጥቅም መቅረት የለበትም ነው ደንቃራ መሆን የለብሽም ነው አሁን ግን የሆነው ነገር ባጎረስኩ ጄን ተነከስኩ ነው ቢ ነው ያለች ያለች የዚህ ጽሁፍ ባለቤት እሱ ነው ያለው ስለዚህ ዕውቅና የሰጠችው እናት ሀገር ኢትዮጵያ የሰጠችው ዕውቅና ለዘላለም የሚሰራ ነው ወይ ይሄ ስትራቴጂክ ጥያቄ ሆኖ መጣ ማለት ያው ኤርትራ እንደ ሀገር መቆም ባቃታት ዲስፋንክሽናል በሆነችበት ሁኔታ የሚሰራ ነው ወይ ስለዚህ ይሄንን ዕውቅና ኢንዴፊኒትሊ ማቆየት አለብን ወይ ነው ጥያቄ ዲስፋንክሽናሊቲ ያያየን የማይቀጥል ነገር ያያየን የውከት ምንጭ መሆኑን ያያየን የተፈለገውን ውጤት እንዳላመጣ ያወቅን የሰጠነው ዕውቅና እናት ሀገሯ የሰጠችው ወይ ማዘርስ ስቴት ፐርሚሽን የሰጠችው ዕውቅና ማለቂያ ኢንዴፊኒት ነው ወይ የሚል ጥያቄ ነው የሚያነሳው ገሚሱ ደግሞ የጠየቅነው ባህር ነው አናታችን ላይ ቀጭን መስመር አስመራችሁ አትፈጁንም የሚል የሴራ ትንተና ውስጥም ነው ጥያቄያችን የባህር በር ጥያቄ ነው ባህር በር ማለት ዕቃ ማስገቢያና ማስወጫ ብቻ ሳይሆን የባህር በር ማለት እንደ ሀገር ለዓለም አቀፉ የውሃ አካል ለዓለም አቀፉ የውሃ ፖለቲካም ለኃይል ባላንሱም እኛ አካልነን ባለቤትነን በአፍንጫችን ስር ባለች በትንሽ መስመር ተሰምሮብን የታጠርንበት መንገድ አሻጥር ነው ኢትዮጵያ ላይ ተሰራው አሻጥሩን ከህግደፍ ጋር ከኢፒኤፍ ጋር የሰራው ቲፒኤልኤፍ መሪ ሆነው አሰራር ከፈረሰ አሁን ኢትዮጵያ ህዝብ አንደኛ ይሄንን አካል አልወከልኩትም እንደ ኢትዮጵያ መንግስት ሆኖ ይሄንን የተደራደረውን አካል ምንም አልተደራደረም አክቹአሊ ወሰዱልኝ በሞቴ ነበር አላማው ምቅዱ ያው ውስጡ ይታወቃል ውስጡ ለቄስ ነው ይሄ አካል አሁን እዚህ ሀገር ረን የሚያደርግበት ፓወር ላይ ስላልሆነ እንደ ሀገር ኢንትረስት አለኝ የሚል መንግስት ደግሞ መጥቷል የሚለው አንደኛ ህዝብ ያልወከለው አብሮ ያሰለጠነው አባቱ ሆኖ ያሳደገው የህግደፍን የኤርትራን የነ ኢሳያስ አፈወርቂን ግሩፕ አስረክቦ ማንም እንዳይቀበል በቃ ሙሉን ይዝጉብን ብሎ ኢትዮጵያ ላይ አጥራ ሰርቶ ያስረከበበት መንገድ በፍጹም ኢፍትሃዊ ነው ሆነም ቀረም አዘለም አንጠለጠለም እኛ እንደ ሀገር ኢንትረስታችን ከባህር የታፈንን ላንድ ሎክድ ትልቁ ላንድ ሎክድ ፖፑሌሽን ሆነን የምንኖርበት ምክንያት የለም ትልቁ ኮር የሆነ ስቴት ነው እዚህ አካባቢ ላይ ለዓለም አቀፉ ማህበረሰብ ለቀጠናው ወሳኝ ህዝብ ነው ሰፊ ህዝብ ነው ትልቅ ህዝብ ነው ክፈቱ በር ጥቅም ካላችሁ ተናገሩ ጥቅማችሁ አይ የኛ ጥቅም የናንተ ሞት መድቀቅ ነው ካላችሁ ግን ቀጥተኛ ጠላትነት ውስጥ እየገባችሁ ስለሆነ ውርድ ከራሳችን ሌሎቹ ደግሞ ፋኖንና ሻቢያን ካላጣመርኩ ሞቼ ይገኛለሁ ይያሉ ነው የዚህ ፉከራ ባለቤት ይልቃል ጌትነት ናቸው ይልቃልን እንደ ቀድሞ ኢንጂነር ይልቃል ጌትነት እያልን እንዳንጠራ የሚያደርገን እውነት ይሆን ብለን በጥርጣሬ እንድንሰጋም የሚያስገድደን መረጃ አገኘው ብሎ ኤርሚያስ ለግሳ አጋርቷልና በትምህርት የሚገኘውን ተቀጠላ ከፊታቸው አስቀድመን ለመጥራት ፈራተባ አለን እንደ ኤርሚያስ ለግሳ አነጋገር ከሆነ አቶ ይልቃል ኢንጂነርነቱን ያገኙት ከሰማያዊ ፓርቲ ነው ባይ ነው በነገራችን ላይ ይላል ኤርሚያስ
የሚያስለክሰ። በነገራችን ላይ በኢትዮጵያ ፖለቲካ ፓርቲ ውስጥ ይልቃል አቶ ብለን ብንጠራህ የኢትዮጵያ ህዝብ ስለማይቀበልህ ከዛሬ ጀምሮ ኢንጂነር ይልቃል ጌትነት ብለናል ተብሎ በፓርቲ ኮንግረስ የተወሰነለት ፋና ወጊ መሪ ነው። የሆነ ሆኖ የሰማያዊ ፓርቲ ግብዓተ መሬት ቢፈጽምም ኢንጂነር የሚለው የፓርቲው የፖለቲካ ሹመት ግን ጸንቷል በማለት ስለ ፖለቲከኛው ይልቃል አዲስ ነገርን ነግሮናል። ይህንን ቀደም ሲል ያነሳነውን ከኤርትራ ጋር ፍቅር የመውደቅ አካሄድን አስመልክቶ ኤርሚያስ ሲናገር እርግጠኛ ቀኑን መተንበይ ባይቻልም ይልቃል ጌትነት ከወራት በኋላ ፋኖ ግብጽን ከጎኑ ማሰለፍ ከቻለ የአባቶቹ ልጆች ሆኗል ማለት ነው የሚል መፈክር ያሰማናል በማለትም ይተነብያል። ይልቃል ጌትነት ላይ ይህን ሁሉ ውርጅብኝ እንዲወርድባቸው ያደረገው ቃለ ምልልስ ከመዓዛ መሐመድ ጋር የተደረገ ወቅታዊ ቃለ ምልልስ ነው። መዓዛ መሐመድን ከወራት በፊት በኢቢኤስ ቴሌቪዥን ላይ ቀርባ ድራማ የሰራችውን የብርቱካንን ጉዳይ የሚያስታውስ ሁሉ የሚያስታውሰው ነው። እናም ከዚህ ሴት ጋር በነበራቸው ቆይታ ላይ ይልቃል ጌትነት ፋኖንና ሻቢያን አንድ ለማድረግ ስደክም ነበር፣ አሁን ተሳክቶልኛል ብሎ ሲናገርም ተደመጠ። ዘላቂ የሆነውን የአማራን ጥቅም እንዴት ማስከበር ይቻላል፣ በቀጠናው ከሚኖሩ ኃይሎች ጋር ሁሉ ደግሞ የራሳችንን መብት ሳንነካ የራሳችንን ፍላጎት አስከብረን ወደፊት ለቀጠናው አንድ አሰባሳቢ የፖለቲካና የሚሊታሪ ኃይል እንዴት መሆን እንዳለባቸው ደጋግሜ ሲጮህ ነበር። እኔም ያንንም ደግሞ በተግባር አይቻለሁ። ጀነራል ተፈራም የተናገረውን ሰምቻለሁ፣ አስረስ የተናገረውን ሰምቻለሁ። ሌሎች ሁሉ በውጭ ያሉ ምንድነው የፋኖ ደጋፊዎችም ሆኑ ሌሎች አካላት የተናገሩት አይቻለሁ። የፋኖን ሙቭ የሚያስከብርና የሚያስደንቅ መሆኑን፣ በሌላ ወገን ደግሞ ኢትዮጵያን ዘልዝሎና ዳክሞ ያጋጩ መግዛት የሚፈልገው ይሄ መርዘኛ የሆነ ቡድን መጨነቁንና ግራ መጋባቱን ያየሁበት ጊዜ ነው። ስለዚህ ያ አሁን ማያቸው ነገሮች እንደውም አንቺ ስጠይቂ ከነበረው ነገር ማስታውሰው ሪሊ እናንተ የምትሉትን ያህል በትግራይ በኩልስ እንደዚህ አይታችኋለሁ የሚልክቱን ብለሽ ስጠይቂኝ አስታውሳለሁ። በፊት የነበረው ይሄ ውጥረቱና መናናቁ እንደቀረ፣ ለምሳሌ በፊት ይሄ ተስፋፊ ልሂቅ እንደዚህ የተባለ ስድብ እንደነበረ፣ የአማራን ጥያቄዎች ሌጂቲሜት መሆናቸውን አለማመን እንደዛ እንዳልነበረ፣ አሁን ግን አማራ ላይ የህሉና ትግል እንዳጋጠመው ጥያቄውም ትክክል እንደሆነ ማመን አለ። እንደዚህ ብዬሽ ነበር እየተሻሻለ ነው የሚል ነበር የኔ መልስ ታስታውሽ እንደሆነ። ከዛ በኋላ ግን አሁን ደግሞ የምታየው የአብሮ መስራትን አስፈላጊነት ፋኖ በወሰዳቸው አቋሞች በዚሁ በትግራይ አካባቢ ይሁን በኤርትራ አካባቢ የሚመነሱ ነገሮች ሁሉ እነዚህ አካላት አብረው መስራት እንዳለባቸው የመተባበር ነገሮች በሰፊው ያለው ኢቭን በኦሮሚያ አካባቢ ያሉ የፖለቲካ ኃይሎች ሁሉ የአማራን ጥያቄዎች ተገቢነትና ትክክለኛነት አምኖ ከመለየት ይልቅ አንድ ላይ መስራት እንደሚያዋጣን እጣፈንታችን ሁሉ አንድ ላይ እየተወሰነ እንደሆነ ወይ አብሮ መዳን ነው ወይም ደግሞ አብሮ መርከቡ መስመጥ ስለሆነ በጋራ የመስራትን ነገር እጣፈንታችን የተያያዘ መሆኑን እኔም ሳነሳው የነበረውን ነገር ብዙ የፋኖ አመራሮችም ተጋርተውታል። ብዙ የኢትዮጵያውያን ሆኖ አማራ ያልሆኑ ሰዎችም እና የፖለቲካ ኃይሎችም የቀጠናውም እየተጋሩት ነው። ስለዚህ በዚህ ነገር ፋኖ ያሳየው እርምጃ ጥሩ ነው። እኛም ያልነው የደከምንበት ነገር እንግዲህ ይሄ የብቻ ጉዳይ አይደለም፣ የሀገር ጉዳይ ነው። እኛ እንደልባችን የምንናገር ለጊዜው ይሄ ኦፊስ ይቀርብናል፣ ይሄ ሰው ይሾመኛል፣ ይሄ ኮንስቲትዩንሲ ተቀይሞኝ ይሄንን ቦታዬን አጣለሁ የምንለው ነገር የለኝም በኔ በኩል ማለት ነው። ስለዚህ እኔ በድፍረት የምናገረው ነፃ ሰው ስለሆንኩ ነው። የመሪነትን ትርጉም ሞቲቬሽን ጧት ማታ ለሚያስተምሩ ለነሱ ኛን ውስጣቸው እንደ የሰውን እምቅ ችሎታና ኃይል አንቺ ኮሙኒኬት አድርገሽ ያንን ሰው አላማሽን አጋርተሽ ለጋራ አላማሽ እንዲውል ማድረግ ነው አይደል? እና በእንግሊዘኛም communicating peoples to use their maximum potential for our common goal አይደል? ሊደርሺፕ ኮሙኒኬት ማድረግና ሰውን ለዛ አላማ ጋልቫናይዝድ አድርገሽ ወደ አንድ አቅጣጫ ቻናል ማድረግ ነው። ስለዚህ ፋኖች ነው ሳጠቃለው ፋኖች ባሳዩት መሪነትና መታመን የትግራይንና የኤርትራን ኃይሎች አብይን ለመደምሰስ እንዲያውሉት አድርገው ከሆነ እስ ኤክስትራኦርዲናሪ ጂኒየስ ነው ማለት ነው። በሊደርሺፕ ቶፕ ሊደርሺፕ ኳሊቲ ነው። እና ይሄ ከሆነ አልገባቸውም እንጂ ከራሳቸው አልፎ ሌሎች ሁሉ የነሱን ኮዝ ደግፈው እንዲዋጉላቸው ካደረጉ እንደኒፋኖች ምንድናቸው እንደሚባለው መተታሞች ናቸው ሊባሉ ሁሉ የሚያሰይ ልዩ ችሎታ ነው ምልሽ። የሚያሳፍር ነገር አይደለም። እንደዛም ከሆነ ግን እነዚህ ሰዎች የሚያሳፍረውና የሚያስከብረውን አያውቁትም ጠላቶቻቸው አንፎርቹኔትሊ
ኦር ፎርቹኔትሊ ከት አይደለ ስለዚህ ይሄን ሲሉ የፋኖችን ጀግንነት ያበሰሩ እንደሆነ አራት አጓጓይ ነው የሚለው እኮ ሰው አሁን እንደዛ የአማራን ሸክም አቅልለው ኤርትራውያንና ትግሬዎች ከተዋጉ የኢትዮጵያም ተንሳይ እና የቀጠናውም ሰላም በፍጥነት እየመጣ እንደሆነና እንደውም ከልክ በላይ እንድንጓጓ የሚያደርግ ድል ነው ሆኖ የመጣው ይሄ ሁሉ አካባቢ አሁን የተፈጸመው ነገር ይህን ካደረጉ ፋኖች እንደሚባሉትም መተታሞች ናቸው ወይ የሚያሰኝ ነው የሚሉት ከዚህ በፊት ከልደቱ አያሌው ጋር በነበራቸው ክርክርም ኢትዮጵያና ኤርትራ ውጊያ ቢገጥሙ ከኤርትራ ጋር ሆኜ ይዋጋሉ ያሉት ሰው አሁን ደግሞ አስረስ ማረዳምጤ አበጀህ ብርጋዴር ጀነራል ተፈራ ማሞ ደግ አደረክ እያሉ አፍቃሪ ሻዕቢያነታቸውን በአደባባይ ሲያስመሰክሩ ይታያሉ።